ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። በአገር ውስጥ መረጃዎች ይጀምራለሁ። በቅርቡ የቤኒሻንጉል ጉሙዝ ክልል ህገ መንግስትና የክልሉ ምክር ቤት ተወካዮች ብዛት ያሻሻሉት አዋጆች ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ የህገ መንግስት ትርጉም ጥያቄ ቀርቦባቸዋል። የትርጉም ጥያቄውን ለሀገሪቱ የህገ መንግስት ጉዳዮች አጣሪ ጉባኤ ያቀረቡት ከተቃዋሚው የቦሮ ዲሞክራሲያዊ ፓርቲ የተመረጡ 3 የክልሉ ምክር ቤት አባላት ናቸው ተብለዋል። አባላቱ የክልሉ ምክር ቤት ከ2 ሳምንት በፊት በአብላጫ ድምጽ ያጸደቃቸው እነዚህ 2 አዋጆች የህገ መንግስታዊ ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ተብለው እንዲወሰኑ ዳኝነት ጠይቀዋል። ተፈጻሚ እንዳይሆኑ ዳኝነት የተጠየቀባቸው አዋጆች የመጀመሪያው የየእርከኑ ምክር ቤት ተወካዮች ብዛት መወሰኛ የወጣው አዋጅና የክልሉን ህገ መንግስት እንደገና ለማሻሻል የወጣው አዋጅ ነው። የዛሬ 2 ሳምንት የጸደቀው የየእርከኑ ምክር ቤት ተወካዮች ብዛት መወሰኛ አዋጅ 99 የነበረውን የክልሉን ምክር ቤት መቀመጫ ብዛት ወደ 165 አሳድጎታል። ይህ የክልሉ ምክር ቤት መቀመጫም ለውጥ በህገ መንግስቱ ማሻሻያ ላይም ተንጸባርቋል። ጠቅላላ ምክር ቤቱ አባላት ቁጥር ከ100 አይበልጥም የሚለው የህገ መንግስቱ ድንጋጌ ተሰርዟል። በምትኩ ጠቅላላ የምክር ቤቱ አባላት ቁጥር ከ165 መብለጥ የለበትም የሚል አዲስ ንዑስ አንቀጽ በህገ መንግስት ውስጥ ተካቷል። ማሻሻያው በአንድ ምርጫ ክልል የሚመረጡ ተወካዮች ብዛት ከ5 እስከ 11 የሚደርሱ እንዲሆኑ ያደረገ ሲሆን ከዚህ በፊት በነበረው ህግ ከአንድ ምርጫ ክልል የሚመረጡ የክልል ምክር ቤት ተወካዮች ብዛት ከ4 እስከ 6 ነበር። የተሻሻለው የ165 የክልል ምክር ቤት መቀመጫ የህዝብ ብዛትን ያላማከለ መሆኑን የጠቀሱት የህገ መንግስት ትርጉም ጠያቂዎቹ ነባር ምርጫ ክልሎች የፈረሱበትና አዳዲስ ምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ መሆኑን ጠቅሰዋል። ሌላው መረጃ በኦጋዴን ብሔራዊ ነጻነት ግንባር ኦብነግ ሊቀመንበር አብዱራህማን ማህዲ የሚመራው የፓርቲው ክንፍ ካሁን በኋላም ከመንግስት ጋር ግንኙነት እንደማያደርግና ቀጣይ የትግል ስልቱን በተመለከተ ለመወሰን ከህዝብ ጋር ውይይት ሊያደርግ መሆኑን ገልጿል። የፓርቲው ማዕከላዊ ኮሚቴ መሆኑን የገለጸ ሌላ ቡድን በአንጻሩ ባወጣው መግለጫ ይህ አቋም ፓርቲውን የማይወክል መሆኑን አስታውቋል። ከ6 ዓመታት በፊት የትጥቅ ትግልን በማቆም ወደ ሀገር የገባው ኦብነግ ይህንን አቋሙን ያስታወቀው ባለፈው የካቲት 23 በማህበራዊ ትስስር ገጹ ባወጣው መግለጫ ነው። ከ3 አስርት ዓመታት በላይ ለሚሆን ጊዜ በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል የገባው የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ መሆኑም ታውቋል። ከ6 ዓመት በፊት በኤርትራ አስመራ ከተማ በተደረገው ስምምነት ኦብነግ ሲታገለት የነበረውን የኦጋዴን ህዝብ የራስን ዕድል በራስ የመወሰን ጥያቄ በተመለከተ ተከታታይ ውይይቶችን በማድረግ መፍትሄ ለመስጠት መግባባት ላይ ተደርሶ እንደነበር የፓርቲው ቃል አቀባይ አቶ አብዱልቃድር አዳንም ተናግረዋል። ኦብነግ ይህ ጥያቄ እንዲመለስ በሶማሊያ ክልል ህዝበ ውሳኔ እንዲደረግ ፍላጎት እንዳለውም አስረድተዋል። ኦብነግ ከ6 ዓመት በፊት የተደረሰውን ስምምነት ለመመለስና ስምምነት ላይ የተደረሰባቸውን ጉዳዮች እንዲተገበሩ ለማድረግ ላለፉት 8 ወራት ጥረት ሲያደርግ መቆየቱን አቶ አብዱልቃድር ገልጸዋል። ከዚህ ቀደም ጅቡቲ ላይ ንግግር ለማድረግ ቀጠሮ ተይዞ አለመሳካቱን የሚናገሩት ቀጥሎም ኬንያ ላይ ለመወያየት ስምምነት እንደነበር አንስተዋል። እንደ ቃል አቀባዩ ገለጻ የኬንያው ንግግር ለማድረግ ቀጠሮ ተይዞ የነበረው ባለፈው ሳምንት ማክሰኞ የካቲት 18 ነበር። ሌላው መረጃም የሰሜን ኮሪያው መሪ እህት ኪም ዮ ጁንግ አዲሱን የአሜሪካ ፕሬዚደንት ዶናልድ ትራምፕ በጸብጫሪነት ከሰዋል። ከኪም ጁንግ ኡን ቀጥሎ ከፍተኛ ስልጣን እንዳላቸው የሚነገርላቸውም ኪም ዮ ጆንግ አዲሱ አስተዳደር ስልጣን ከያዘ በኋላ አሜሪካ በሰሜን ኮሪያ ላይ ፖለቲካዊና ወታደራዊ ቁስቆሳዋን ገፍታበታለች ማለታቸውን የሰሜን ኮሪያ ቴሌቪዥን ጣቢያ አስታውቋል። ትራምፕ የቀድሞውን ፕሬዚደንት ባይደን የጥላቻ ፖሊሲ አስቀጥለዋል። ይህ ሰሜን ኮሪያም የኒውክሌር ጦርነት እንዳይጀመር የመገዳደር ኃይሏን የሚጨምር ስሯን መግፋት እንዳለባት ያሳያልም ነው ያሉት። ኪም ሰሜን ኮሪያም የኒውክሌር መሳሪያዋን ለመጠቀም በሙሉ አቅሟ እንድትዘጋጅ አሳስበዋል። ኪም ዮ ጆንግ አሜሪካም ዩኤስ ካር ቪንሰን የተሰኘውን አውሮፕላን ተሸካሚ መርከብ ከትናንት በስቲያም እሁድ ወደ ደቡብ ኮሪያ መላኳን ፒዮንግያንግ ለግጭት ለመቀስቀስ ያለመ ነው በሚል ተቃውመውታል። አሜሪካ በቅርቡ ከደቡብ ኮሪያና ጃፓን ጋር ግዙፍ ወታደራዊ ልምምድም ታደርጋለች። የሀገራቱን ወታደራዊ ልምምድ የወረራ ዝግጅት ነው በሚል የምትቃወመው ፒዮንግያንግ ባለፈው ሳምንት ስትራቴጂክ ክሩዝ ሚሳይሎችን በመሞከር እንደተለመደው ተቃውሟን በሚሳይል ገልጻለች። የኪም ጆንግ እህት አሜሪካ በሶስትዮሽ ወታደራዊ ልምምዱ የሚሳተፉ ቢ1 ቢ ቦምብ ጣይ አውሮፕላኖችን ወደ ኮሪያ ልሳነ ምድር መላኳና በየካቲት ወር በጀርመን በተካሄደው የሙኒክ የጸጥታ ጉባኤ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት እንዳትሆን የደረሱትን ስምምነትም ተችተዋል። የደቡብ ኮሪያ መከላከያ ሚኒስቴር በበኩሉ የኪም ዮ ጆንግ አስተያየት ሰሜን ኮሪያ ለምታካሂደው የኒውክሌርና ሚሳይል ልማት መሸፈኛም ሰበብ ፍለጋ ከመሆኑ ውጭ ትርጉም የለውም ሲል አጣጥሎታል። ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤትነት ተቀባይነት የለውም። ሀገሪቱ ህልውናዋ እንዲቀጥል ብቸኛ አማራጯ ከኒውክሌር መሳሪያ ባዜና ቅዥት መውጣት ነው ሲልም አክሏል። በመጀመሪያ የስልጣን ዘመናቸው የኮሪያ ልሳነ ምድር ውጥረትን ለማርገብ የሞከሩት ዶናልድ ትራምፕ ከኪም ጆንግ ኡን ጋር በአካል መገናኘታቸውና የሁለቱን ኮሪያዎች መሪዎች ማጨባበጣቸው ይታወሳል። ትራምፕ ከኪም ጋር ተከታታይ ምክክሮችን ቢያደርጉም ውጥረቱን ሲያረግቡ የስልጣን ዘመናቸው አክትሞ
ነበር። በጥር ወር ዳግም ወደ ነጩ ቤተ መንግስት የገቡት የ78 ዓመቱ ፕሬዚደንት ከሰሜን ኮሪያው መሪ ጋር ዳግም እንደሚገናኙ መግለጻቸውን ሮይተርስ አስነብበዋል። ሌላው መረጃ አሜሪካ ለዩክሬን የምትሰጠውን ወታደራዊ እርዳታ ማቋረጧን የነጩ ቤተ መንግስት ባለስልጣናት በአሜሪካም የቢቢሲ አጋር ለሆነው ሲቢኤስ ኒውስ አረጋግጠዋል። አንድ የዋይት ሀውስ ባለስልጣን ፕሬዚዳንቱ ሙሉ ትኩረታቸው ሰላም ላይ ነው፣ አጋሮቻችን እዚህ ግብ ላይ እንዲያተኩሩ እንፈልጋለን፣ የምናደርገውን እርዳታ ለጊዜው አቁመን ለመፍትሄ የሚኖረውን አበርክቶ መለስ ብለን ለመፈተሽ እንፈልጋለን ሲሉ ተደምጠዋል። ብሉምበርግ በበኩሉ ፕሬዚዳንት ትራምፕ ለዩክሬን የሚሰጡ ማንኛውም የወታደራዊ ድጋፎች ሙሉ በሙሉ ለጊዜው ማቋረጣቸውን አረጋግጠዋል። እንደ ብሉምበርግ ዘገባ ከሆነ በአሁኑ ወቅት ዩክሬን ያልደረሱ ወታደራዊ መሳሪያዎች ፖላንድ ወደሚገኘው ወታደራዊ ግምጃ ቤት እየተጓጓዘ የሚገኙ መሳሪያዎችን ጨምሮ በአጠቃላይ እንዲቆሙ ሆነዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባወጡት መግለጫ ፕሬዚዳንት ትራምፕ በአሁኑ ጊዜ በዩክሬን ያለውን ጦርነት ዘላቂ በሆነ ሁኔታ ለመፍታት እድል ያላቸው በዓለም ላይ ብቸኛው መሪ ናቸውም ሲሉ ተደምጠዋል። ሩሲያውያን ወደ ድርድር ጠረጴዛ ማምጣት እንፈልጋለን፣ ሰላም ይቻል እንደሆነ ማጣራት እንፈልጋለን ብለዋል። በመግለጫቸው ላይ በጉዳዩ ላይ ፕሬዚዳንቱም ሆነ ፔንታጎን እስካሁን ድረስ አስተያየት አልሰጡበትም። ብሉምበርግና ፎክስ ኒውስ የወታደራዊ እርዳታው እገዳ ፕሬዚዳንት ዘለንስኪ ለዋሽንግተን ለሰላም ዝግጁ መሆናቸውን እስኪያሳዩ ድረስ እንደሚቀጥል ባለስልጣናቱን ጠቅሰው ዘግበዋል። የትራምፕ አስተዳደር ለኪየቭ የሚሰጠውን የደህንነት መረጃ ለመቀነስ መወሰኑንም ሲኤንኤን ዘግቦታል። ይህ ዜና የተሰማው ባለፈው ሳምንት ዶናልድ ትራምፕና የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በዋሽንግተን ተገናኝተው ከተወያዩ በኋላ ነው። ውይይቱ በሁለቱ መሪዎች መካከል የጋለ ክርክር የተደረገበትና ኃይለ ቃል የተቀላቀለበት እንደነበርም አይዘነጋም። ዲሞክራቱና የወታደራዊ አገልግሎት ኮሚቴ ውስጥ አባል የሆኑት ታሚ ደክወርዝ የዋይት ሀውስን ውሳኔ አሳፋሪና ዩክሬንን የነጠለ ሲሉ ተችተውታል። በማህበራዊ ሚዲያ ገጻቸው ላይም ውሳኔውን ሀገራችንን ደህንነቷን የጠበቀ አያደርገውም ብለዋል። የዲሞክራሲ አጋሮቻችን ጋር ያለን ወዳጅነት ያዳክማል ብለዋል። በነጩ ቤተ መንግስት የነበረው የመጀመሪያው ግማሽ ሰዓት ውይይት ሰላማዊ ነበር። ሆኖም ቫንስ ለሰላም እንዲሁም ለብልጽግና መንገዱ በዲፕሎማሲ መፍታት ነው ካሉ በኋላ ፕሬዚዳንት ትራምፕ እያደረጉት ያለው ይህንን ነው ብለዋል። ፕሬዚዳንት ዘለንስኪ ጣልቃ በመግባት ሩሲያ ወረራ ከመፈጸሟ ከ3 ዓመታት በፊት ያልተሳካም የተኩስ አቁም ስምምነት በማጣቀስ ማንም አላስቆመውም ሲሉ የሩሲያ አቻቸውን ቭላዲሚር ፑቲንን መውቀሳቸው አይዘነጋም። በዚህ ስብሰባ ላይ የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የዩክሬንን ጦርነት ለማስቆምና ሀገሪቷን ከሩሲያ ጥቃት ለመከላከል 4 ነጥቦችን የያዘ እቅድ ይፋም አድርገዋል። ዩኬ፣ ፈረንሳይና ሌሎች ሀገራት በጥምረቱ ጥረታቸው እንደሚቀጥሉ የገለጹት ስታርመር ዩክሬንን ለመደገፍ በሚደረገው ጥረት አሜሪካ እንድትቀላቀል እንደሚፈልጉም ተናግረዋል። ሌላው መረጃ በሰሜናዊ ናይጄሪያ ካኖ ግዛት በረመዳን ወቅት መጾም ሲገባቸው በአደባባይ ምግብ ሲሸጡ ሲበሉና ሲጠጡ የተገኙ ሙስሊሞች በቁጥጥር ስር መዋላቸው አነጋጋሪ ሆነዋል። እንደ የእስላማዊ ፖሊስ ይስባህ ምክትል ኮሚሽነር ሙጃህ አሚኖዲን ገለጻ 20 ሰዎች መጾም እያለባቸው ባለመጾማቸው 5 ሰዎች ደግሞ ምግብ በመሸጣቸው በቁጥጥር ስር መዋላቸውን ገልጸው ይህ እርምጃም የረመዳን ጾም እስከሚጠናቀቅ ድረስ እንደሚቀጥል ተናግረዋል። መገንዘብ የሚያስፈልገው ሙስሊም ያልሆኑ ሰዎች ላይ ይህንን ተግባራዊ እንደማናደርግ ነው ብለዋል። አኑሙዲን በረመዳን ወቅት ማንኛውም ክብርን ዝቅ የሚያደርግ ነገር እንደማይታገሱ ነው የተናገሩት። በዚህ የተቀደሰ ወር አዋቂ ሙስሊሞች መጾም ሲገባቸው በአደባባይ ሲበሉና ሲጠጡ ማየት ልብ ይሰብራል። ይህንን ጉዳይ አንታገስም፣ ለዚያም ነው በቁጥጥር ስር መዋል እየጀመር ነው ብለዋል። አክለውም በቁጥጥር ስር የዋሉት 25 ግለሰቦች በሙሉ በሸሪያ ፍርድ ቤት ቀርበው እንደ ጥፋታቸው መሰረት ቅጣት ይጣልባቸዋል ነው ያሉት። የፖሊስ ባለስልጣናት አንዳንድ ጊዜ ሰዎች በአደባባይ ሲበሉ ሲታዩ ጥቆማ እንደሚደርሳቸው ነው የተናገሩት። ሰዎች በአደባባይ ሲበሉ የተመለከቱና የተቆጡ ሰዎች ይደውሉልናል። እኛም ወደ ቦታው በፍጥነት በመሄድ በቁጥጥር ስር እናውላቸዋለን። ወንድና ሴት አቀላቅለው የሚያሳፍሩ ባለ3 ጎማ መኪና ተሽከርካሪዎችን በቁጥጥር ስር መዋላቸውን ነው እየተናገሩት። ክቡራን አድማጮቼ ለሰዓቱ የነበረ መረጃ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላም።